እሺ በቃ ችግር የለውም። ለዛሬ ከኔ ጋር ተኝሽ። አይ ከብሩኬ ጋር ተኝ። ምን አለም ምን ሆነሻል? ባልና ሚስት ላላ ይባላል እንዴ? መድብል ሳያገባት የማገጠባት ነው ባል የምትለኝ? ምን እያልሽ ነው እንጂ? አለም እባክሽን ረፍ፣ እንደዚህ አይነት ነገር አትናገሪ። መድብል ደግሞ እኔ እኮ እንግዳ አይደለሁም ከዚህ በኋላ ሚስት ነኝ። አንተ ደግሞ ባል ባል ያለች ገና ሳታገቢ ማለት ሐሳብህን ልቀይር ነው? አላገባሽም ምናምን ልትለኝ? ይኸውልሽ ትሰሚኛለሽ፣ ሲጀመር ሐሳቡን የማይቀይረው የሞተ ሰው ብቻ ነው ሲባል አልሰማሽም? መድብል ግን ስንት ተስፋ ከሰጠኝ በኋላ አገባሻለሁ ምናምን ካልከኝ በኋላ ቆይ አሁን ሐሳብህን ልቀይር? ምንድነው ችግር አለ? ይሄ ተረገመ ካሊ የሚባል ሰውዬ አካብ ወንድሙ በህይወት እንዳለ ካወቀ ትልቅ ጥቃት ነው የሚሰነዝርብን። እኔ ጉዴ ዳጣ ሊከተሉና መሰለኝ። አረ ምሳሌ አትፍሪ፣ ምንም ችግር አይፈጠር፣ ምንም ነገር የለም። በቃ ነይ አትፍሪ። አረ ዳጣ እኔ ልብ እየተጨነቀች ነው፣ እየፈራች ነው። እንዴ ምሳሌ በእናትሽ እንደዛ ትበይ። አንቺ እንደሱ ካስማ በቃ እኔ የምፈራለሁ እንዴ። በእናትሽ ረፊ። አረ ዳጣ እስካሁን እኮ እያዩን ነው። እባክሽ ምሳሌ እኔ ቆንጆዬ ስለሆንኩ በቃ እኔ ላይ ተመሳስጠውና አለቀ። ነይ እንሂድ በቃ አለቀ። ዳጣ ምን ምሳሌ አረ ምሳሌ በእናትሽ እንደዚህ አታስፈራሪ። በእናትሽ እኔ ሽንት ልለቀው ነው ላይ እኔ ጉዴ ዳጣ ወለ ተመየነት ነው። ወይኔ ጉዴ ምን ሮጥ ይሻለናል። አንቺ ምን ሩጪ እኔ ምን ሮጥ ዳጣ እንደመጣ ተናገር። መድብል ምሳሌ ነች። ምን እንዴ? የት ሄዱ? አዎ ከዳጣ ጋር ነው የወጡት። በዳጣ ስልክ ደጋግሜ ደግሞ አታነሳም። ዳጣ የት ነው የወሰደቻት? መድብል ልጅ ሰዓት የለኝም። ምን ሆነ ነው? ብሩክ ደወሉ። ምን አንሳው። ሄሎ ምን ምንድን ነው? ምሳሌን ይዘናታል። ምሳሌን ይዘናታል ብሎ ለመድብል የደወለው ሰው በእርግጠኝነት አክዓብ ነው ማለት ነው። ምሳሌና ዳጣም እየሮጡ ከፊት ለፊታቸው የቆመው አክዓብ ራሱ ነው ማለት ነው። ለዚህ ማረጋገጫው ደግሞ የለበሰው ጃኬት ነው ማለት ነው። እዛም መጠጥ ቤት ውስጥ ከመድብል ጋር ጃኬት ተቀያይሮ ነበርና ያኔ መድብል ለብሶት የነበረው ጃኬት ነው። አሁን ላይ ምንም እንኳን ከዳጣና ከምሳሌ ፊት የቆመው ሰው ፊቱን ባናይም ግን ደግሞ ጃኬቱ ያኔ መድብል ለአክዓብ የሰጠው ጃኬት ነው ማለት ነው። ያ ማለት ምናልባት አሁን ላይ አክዓብ የካሌብ ሰዎች ዳጣንና ምሳሌን ያሳደዷት እንደሆነ አይቶ ከነሱ ለማዳን ወይ ደግሞ ከነሱ ለመከላከል በሚለው ምናልባትም ምሳሌና ዳጣን መንገድ ላይ ይዟቸው ይሆናል ማለት ነው። ለዛም ነው አሁን ላይ ለመድብል ደውሎ ምሳሌን ይዘናታል የሚለውን ነገር ሲናገር የነበረው ማለት ነው። ይዘናታል ማለት በእርግጥ ሁለትና ከዛ በላይ ለሆኑ ሰዎች ነውና አክዓብ ደግሞ አንድ ሰው ነው። ይሄ ነገር እንዴት ነው የሚሆነው የሚለውን ነገር ስናይ መድብል ዛሬ ላይ አክዓብን የራስህን ሰዎችም አጣራ ወይ ደግሞ በአንተ ስር ያሉ ሰዎችንም አጣራ መርምራችሁ የሚለውን ነገር ተናግሮ ነበርና ምናልባት እነሱ አንዳንድ ማስረጃዎችን ስለ አክዓብ ያለውን ነገር አሳልፎ ለካሌብ ከሰጠው በሚለው ማለት ነው። ያ ማለት አክዓብ ከስሩም ሌሎች ሰዎች አሉና ምናልባትም ከነሱ ጋር ሆኖ ይሆናል አሁን ላይ ዳጣንና ምሳሌን መንገድ ላይ የያዛቸው ማለት ነው። ምናልባት የካሌብ ሰዎች በእርግጠኝነት ምሳሌንና ዳጣን ቢይዟቸው ኖሮ በዛን ፍጥነት ለመድብል ደውሎ ምሳሌን ይዘናታል የሚለውን ነገር አይናገሩም ነበር ማለት ነው። ያ ማለት ብሩክ ቤት ውስጥ ምሳሌን አተናታል፣ ምሳሌ የለችም፣ ቤት ውስጥ የለችም ዳጣም እሷም የሚለውን ነገር ለመድብል ነግሮ ወዲያው እነሱ እንደወጡ ነበር ስልክ የተደወለለም ማለት ነው። እውነት ደግሞ ሁለቱንም ልጆች የካሌብ ሰዎች ቢይዟቸው ኖሮ በቀጥታ የሚያደርጉት ወደ ካሌብ ይወስዳሉ። ከዛም በኋላ ካሌብ የሆነ ክፍል ውስጥ እነሱን አግተው ቀስ ብሎ ተረጋግቶ ለመድብል ይደውል ነበር እንጂ በዚህ ፍጥነት አይደውልለትም ማለት ነው። ለዛ ደግሞ አሁን ላይ በመጨረሻም ለመድብል ደውሎ ምሳሌን ይዘናታል ብሎ የተናገረው ሰው በእርግጠኝነት አክዓብ እንደሆነ ማውራት እንችላለን ማለት ነው። የካሌብ ሰዎች ደግሞ ለምንድን ነው እሱ አሁን ላይ ምሳሌንና ዳጣን መያዝ የፈለጉት የሚለውን ነገር ስናይ እዛ ጋር ታሬን ማስመለጥ ይፈልጋሉ። ዛሬ ላይ መድብል እንደተናገረው ታሬ ለነሱ ያን ያክል አስፈልጓቸው ሳይሆን
ሳይሆን ምናልባትም ስለ ካሌብ ስለነሱ ስራ የሚያውቀውን አንዳንድ ነገር ይናዘዛል ለመድብል ለሌሎች ለህግ አካላትም ይናገራል በሚል ነው አሁን ላይ መድብልም ባገኙት አጋጣሚ እሱን ተደራድሮ ታሬን ለማስለቀቅ የፈለጉት ማለት ነው። ባለፈው እንዳየነው ማህሌትን ይዞ ታሬን ልቀቋት፣ ያንን ካላደረጋችሁ ማህሌትን እዚሁ እንገላታለን የሚለውን ነገር እንደዛ አይነት ነገር ያኔ በማህሌት ስላልተሳካላቸው አሁን ደግሞ ዳጣንና ምሳሌን ከያዙ በተለይ ምሳሌን ከያዙ መድብልም ብሩክም እዛ ጋር ምንም አማራጭ አይኖራቸውምና ልጁን ካለቀቃችሁ እሷን እንዲናደርጋለን በሚለው ካስፈራሯቸው በእርግጠኝነት ታሬን ይለቃሉ ማለት ነው። ለዛ ደግሞ አሁን ላይ ዳጣ ምሳሌን በጣም መጠንቀቅ ያለባቸው ጊዜ ላይ ነው ማለት ነው። በእርግጥ መጀመሪያውኑ ምሳሌ ከቤት ለመውጣት ፈርታ ነበር፣ እዛ ይቆጡኛል የሚለውን ነገር አንስታ ነበር። ያ ማለት እዛ ጋር የሚወራውን ነገር እየሰማች ነውና ዳጣ ደግሞ ነገሩን ቀለል አድርጋ ስላየችው ነው ምሳሌን ይዛት የወጣች እንጂ የነገሩን ክብደት በዚህን ልክ አልተረዳችውም ነበር ማለት ነው። ምናልባት ደግሞ ይሄ ነገር ራሱ ለነሱ ትልቅ ማስጠንቀቂያ ወይ ደግሞ ከዚህም በፊት ይሰሩ የነበረውን ስህተት እንዳይሰሩና በደንብ እንዲጠነቀቁም ያደርጋቸዋል ማለት ነው። ሌላው ነገር ደግሞ ስለ አክዓብ ነው። አክዓብ አሁን ላይ እውነት ካሌብ ወንድሙ አክዓብ በህይወት እንዳለ ያውቃል? ለምንስ ነው ሰዎቹ እሱን እንዲከታተሉት የፈለገው የሚለውን ነገር ስናይ በእርግጠኝነት አክዓብ ነው የሚለውን ነገር ባያምንበት ራሱ ይሄ ሰው በተደጋጋሚ ከመድብል ጋር እየተገናኘ ነው። መጠጥ ቦታም አንዳንድ ቦታም ከመድብል ጋር እየቆሙ ይማከራሉ። ምናልባትም ምን አይነት ሰው ነው ለምንስ ነው ሁሌ ከመድብል ጋር የምናየው በሚለው በዛ መንገድም ይሄንን ነገር ለማጣራት ፈልጎ ሊሆን ይችላል እንጂ እዛ ጋር ወንድሙ አክዓብ እንደሆነ ቢያቅ ኖሮ ምን ያህል ለሱ እንደሚያሰጋው ስለሚያቅ እሱን ለማስገደል ደፋ ቀና ይል ነበር ማለት ነው። ከዚህም በፊት እሱን እንዳስገደለው ነበር የሚያውቀው ማለት ነው። ያ ማለት የሱ መንትያ ወንድም አክዓብ በህይወት እንዳለ ካሌብ ምንም የሚያውቀው ነገር የለም። ግን ደግሞ ይሄ በተደጋጋሚ ከመድብል ጋር የምናየው ሰው ማን ነው? ምናልባት ወደፊት ከመድብል ጋር ሆኖ ለኛ ያሰጉን ይሆን እንዴ የሚለውን ነገር ለማጣራት ስለፈለገ ነው አሁን ላይ አንዳንድ ሰዎችን ልኮ አክዓብን እንዲከታተሉት እያደረገ ያለው ማለት ነው። በእርግጥ አሁን ላይ መድብልና እሱም አንዳንድ ዝግጅታቸውን እየጨረሱ ይመስላሉ። እዛ ጋር ካሌብን ለመጣል ለአንዴና ለመጨረሻ ጊዜ እሱን ማስወገድ የሚለውን ነገር ነው ማለት ነው። ያ ማለት እዛ ጋር ካሌብን በማስወገድ ካሌብን በማጥፋት ውስጥ የሆነ ፈተና ያጋጥመናል ወይ ደግሞ የህይወት ዋጋ እስከ መክፈል ድረስ ራሱ ዋጋ ሊያስከፍልን ይችላል የሚለውን ነገር አምነውበታል። ግን ደግሞ ምንም አማራጭ ያሌለው ነገር እዚህ ጋር ካሌብን ማጥፋት እሱን ማስወገድ የሚለውን ነገር ሁለቱም አምነውበታል ማለት ነው። ያ ማለት እነሱ ካሌብን ከተውት ካሌብ እነሱ ሊተዋቸው አልቻለም። እነሱ ህይወታቸውን በሰላም እንዲኖሩ ራሱ ሊተዋቸው ስላልቻለ ነው አሁን ላይ ለአንዴ ለመጨረሻ ጊዜ ካሌብን እናስወግደው የሚለውን ነገር እያነሱ ያሉት ማለት ነው። ይሄ ነገር ይሳካላቸዋል አይሳካላቸውም የሚለው ነገር ባይታወቅም ግን ደግሞ አሁን ላይ እነሱ አንድ ያሰቡት ነገር ካሌብን ለመጣል አንዳንድ የሚያስፈልጋቸው መረጃዎችን ታሬን እዛ ጋር እያሰቃዩት ወይ ደግሞ አንዳንድ ነገር እሱን እያደረጉት እሱ አንዳንድ መረጃ ለነሱ እንዲሰጥ ፈልጓል ማለት ነው። ያ ሆነ ማለት ደግሞ ታሬ እዛ ጋር የሚያውቀውን ሁሉንም ነገር ይናገራል። በእርግጥ ዛሬ ላይ መድብል አንድ የጠየቀው ጥያቄ አለ። ቀጣይ የካሌብ በረራ ወዴት ሀገር ነው የሚለውን ነገር ሲጠይቀው ታሬ እዛ ጋር ወደ ጀርመን ነው ብሎት ነበር። መድብልም እዛ ጋር የሳቀበት ወይ ደግሞ ያሾፈበትና ከዚህ መውጣት ከዚህ መሄድ አትፈልግም መሰለኝ የሚለው ነገር መናገሩ መድብል ራሱ ቀጣይ የካሌብ በረራ ወዴት ሀገር እንደሆነ አሳምሮ የሚያውቅ ይመስላል ማለት ነው። ያንን ነገር ባያቅ ኖሮ እዛ ጋር ታሬ የነገረውን መልስ ውሸት እንደሆነ አይረዳም ነበር ወይ ደግሞ ያ የታሬ መልስ እሱን አያስቀውም ነበር ማለት ነው። ያ ማለት እየዋሸኝ ነው ወይ ደግሞ እኔ የማውቀውን ነገር ነው የነገርከኝ፣ ከዚህም በኋላ አትዋሸኝ፣ ትክክለኛው መረጃ እንድትሰጠኝ እፈልጋለሁ የሚለው አይነት ያንን መልእክት ያዘለ ይመስላል ከመድብል ንግግር የምንረዳው ማለት ነው። ታሬ ዛጋ አሁን ላይ ምንም አማራጭ የለውም። መድብል እሱን እንዳይጎዳው እሱ ላይ የሆነ ጉዳት እንዳያደርስ ከፈለገ እሱ የጠየቀውን ነገር የጠየቀውን መረጃ
በትክክለኛው መንገድ ለሱ መናገር አለበት ማለት ነው። ግን ደግሞ እሱ አሁን ላይ እውነቱን ይሁን ወይ ደግሞ ውሸቱን ይሁን ባይታወቅም ከዚህ ከወጣ ከካሌብ ጋር እንደማይገናኝ ወይ ደግሞ ድጋሜ ካሌብ የሚባል ሰው ጋር እንደማይደርስ ነው ሲያወራ የነበረው ማለት ነው። እውነት ታዲያ ያን ነገር ያደርጋል የሚለው ነገር ባይታወቅም ግን ደግሞ አሁን ላይ እሱን ማመን አይቻልም ማለት ነው። ሌላው ነገር ደግሞ ስለ ዓለም ነገር ነው። ዓለም ዛሬ ላይ መጥፎ ነገር አድርጋ ነበር ማለት ነው። ያ ማለት እዛ ጋር ቅድስት ላይ ሊደርስ የነበረው ነገር ትልቁ ምክንያት በዓለም ምክንያት ነበር ማለት ነው። ዓለም እዛ ጋር የማይሆን ነገር ባታወራ ኖሮ ወይ ደግሞ ብሩክ አንቺ ላይ ቺት እያደረገብሽ ነው፣ ቺት እያደረገብሽ ያለው ደግሞ ከማህሌት ጋር ነው በሚለው እዛ ጋር የማይመስል ነገር ለቅድስት ነግራ ቅድስት በዛ ነገር ተናዳ ዛሬ ላይ እሷ ላይ የማይሆን ነገር ደርሶ ነበርና ዓለም በክፋቷ ቀጥላለች፣ በተንኮሏ ቀጥላለች። ግን ደግሞ ለምንድን ነው እንደዚህ የምታደርገው? ቅድስትና ብሩክ ተጋብቶ በሰላም ቢኖሩ ዓለም ምኗ ተነካ? ወይ ደግሞ እሷ ለምንድነው በዚህን ልክ ሁለቱ እንዲለያዩ የፈለገችው የሚለውን ነገር ስናይ ምናልባት ዓለም ራሱ ለራሷ ሳይታወቃት በውስጧ በቅድስት እየቀናች ሊሆን ይችላል ማለት ነው። ያ ማለት እሷ አሁን ላይ ከመድብል ጋር ተጋብታ በሰላም መኖር ትፈልጋለች። ያ ነገር ደግሞ እየሆነላት አይመስልም። መድብል እሷን ማግባት እየፈለገ አይደለምና ምናልባትም እሷ ያጣችውን ነገር ቅድስት እዛ ጋር እያገኘች ስለሆነ በዛ ነገር ደግሞ ወደ ቅናት ልትገባም ትችላለች ማለት ነው። በእርግጥ ለሷ ራሱ ታውቋ ሳይሆን እሷ አሁን ላይ ለቅድስት ጥሩ ነገር እንዳሰበች ወይ ደግሞ ለቅድስት ከብሩክ በላይ ያለ ሰው እንደሚገባት አድርጋ ነው አሁን ላይ ይሄንን ነገር አሰማምራ ወይ ደግሞ ለቅድስት እንደራራ ሰው አድርጋ እያወራች ያለችው ማለት ነው። ቅድስት ደግሞ እዚህ ጋር ማድረግ አለባት ብለን የምናስበው ዓለም ምንም እንኳን የአክስቷ ልጅ ብትሆንም ቶሎ ብላ እሷን ከዛ ቤት ማውጣት አለባት ማለት ነው። ያንን ነገር ካላደረገች ደግሞ ምናልባት አይታወቅም ሳይታወቃት ወይ ደግሞ እንዲያደርጋለሁ እንዲህ አጠፋለሁ የሚለውን ነገር ሳታስብ ራሱ ከዚህም የባሰ እነሱ ላይ ሌላ ነገር ልታስከትል ትችላለች ማለት ነው።